ስራ ቦታ ማለት ነው ከዚህ በፊት አብሮኝ የነበሩ ልጆች እንደ እህት እንደ ወንድም የምንተያይ ልጆች አሁን ላይ ቅይር ብለው ሴቶች እያስቸገሩኝ ነው ብላችሁ ታምኑኛላችሁ? ይሄው ከባድ ነው የሚወራ ነገር ላይሆን ይችላል አላውቅም። ግን እኔ እንዴት እንደዚህ ትጠረጥረኛለህ? ቢኔ እንዴት እንደዚህ ታደርጋለሽ ብለህ ትጠረጥራለህ? ቆይ እንዴ እኔ ይሄና ክፉ ሰው አድርገህ ነው እንዴ የምታስበኝ? ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? አላችሁልኝ? አለሁላችሁ። እግዚአብሔር ይመስገን ደህና ነኝ። ይመስገን ከናንተ ፍቅር ጋር ተጨምሮ እኔ ያለው እግዚአብሔር ይመስገን። በእናንተ ፍቅር በእናንተ ብርታት እናንተ አይዞ ባይነት እዚህ የቆምኩበት ደረጃ ላይ ቆሜያለሁ። አሁን ያለሁበት ደረጃ ላይ ማለት ነው። ምክንያቱም 20 ሺህ ገብቻለሁ። 20 ሺህ ሰብስክራይብ ትንሽ አይደለም። 20 ሺህ የሚያክል ቤተሰብ አፍርቻለሁ በእናንተ ምክንያት እና ደግሞ ሰብስክራይብ እያደረጋችሁኝ ነው። በጣም አመሰግናለሁ። በጣም ነው የምወዳችሁ። ብቻ ዛሬ ትልቅ ስጋት ገብቶኝ ነው የመጣሁት። በነግራችሁ ታምኑኛላችሁ ወይስ አታምኑኝ የሚለውን ነገር አላውቅም። በቃ ውስጤ በጣም ፈርቷል። አሁንም ስመጣ መንገድ ላይ በቃ እንዴት ሆኜ እንደመጣሁ እኔ ነው የማውቀው። በቃ በጣም ፈርቻለሁ። የሚሆነውን ነገር በቃ እያየው ምንድነው እያልኩ ነው። ከዚህ በፊት በኔ ህይወት ላይ ተፈጥሮ የማያውቅ ነገር ማለት በቃ አለ አይደለ ግራም ያጋባው ውስብስብ የሆነ ነገር ነው እየተፈጠረብኝ ያለው። በነግራችሁ ታምኑኛላችሁ ወይስ ደግሞ እንዴት ነው? እኔው ላይ ይሄ ነገር ይመጣብኛልስ ብዬ ፈራው እና ምን ልላችሁ ፈልጌ ነው በቃ የምሬን ነው። በቃ እኔ እንጃ ታምኑኝ አላውቅም። ሴቶች እያስቸገሩኝ ነው ብላችሁ ታምኑኛላችሁ? ይሄው ከባድ ነው የሚወራ ነገር ላይሆን ይችላል አላውቅም። ግን እኔ እንጃ በቃ እግዚአብሔር አፍራለሁ። እኔ እኔ በቃ እያፈርኩም ነው እያወራሁ ያለሁትና ሴቶች እያስቸገሩኝ ነው ስላችሁ የምር እያስቸገሩኝ ነው። ምንድነው እኔ ላይ እየተፈጠረ ያለው ነገር? እኔ እስከዛሬ በቃ አለ አይደለ በቃ እኔ መንገድ ላይ መሄድ አልቻልኩም ምናምን ነገር መንገድ ላይ ሲሄድ ያዩኝ ሴቶች ምናምን እየሮጡ ስልክን ስጠኝ ምናምን እኔ አታምኑኝም አውቃለሁ ይገባኛል። በቃ ይሄ ምንድነው የሚለፈልፍብን ምንድነው የሚለው ምናምን ልትሉ ትችላላችሁ። ግን በቃ እኔ የምር እየተቸገርኩ ነው። ይሄው ኮፍያ አድርጌ ምናምን ተሸፋፍኝ ምናምን ለመውጣት ነው እየሞከርኩ ያሉት ከቤት ራሱ እና አንድ የጠረጠርኩት ነገር አለ። በእርግጥ ያ ነገር እውነት ነው አይደለም የሚለውን ነገር ማረጋገጥ አለብኝ። ጠርቻት እዩን ማለት ነው። ያ ነገር ምን እንደሆነ ትገምታላችሁ ብዬ አስባለሁ። ብቻ እንዴት እንደምነግራችሁ የምሬን ነው። በቃ መንገድ ላይ ስወጣ ሁለት ሴት ምናምን ነው በቃ እኔ አረ በጣም የሚያሳፍር ነው ይሄ። እና ቤተሰቦች በቃ እኔ እንዴት እንደምነግራችሁ ከአንድም ሁለት ሴት እንዴት በመንገዳችሁ ላይ መጥቶ ስልክ ይጠይቃል ወይ ደግሞ በቃ አብሬያችሁ ካልሄድኩ ምናምን አይነት ነገር ይሄ ኖርማል ነው? እኔ ከበደኝ እግዚአብሔርን። በቃ ብዙ ነገር እየተፈጠረ ነው በቃ በህይወቴ ላይ ከዚህ በቅርብ ጊዜ ውስጥ ብዙ ነገር እየተፈጠረ ነው እና እኔ ማመን አልቻልኩም፣ ከብዶኛል። እናንተ ሊያስቃችሁ ወይ የሆነ ነገር ሊያረጋችሁ ይችላል ይገባኛል። ግን ደግሞ በቃ የሆንኩት ነገር ግራ ያጋባል እንዴ እና ለመፍትሄም ነው እዚህ ጋር የመጣሁት። ምንድነው መፍትሄው? ምንድነው ማድረግ ያለብኝ የሚለውን ነገር በቃ ለማውራት እዩንም ጠርቻታለሁ። ብቻ ቤተሰቦች እኔ ጭንቅ ስላለኝ ነው የመጣሁት ወደዚህ። ምን ልላችሁ ፈልጌ ነው በቃ ሴቶች እያስቸገሩኝ ነው፣ የምር እያስቸገሩኝ ነው። በቃ የምር በቃ ተቸገርኩ። ምን ማድረግ እንዳለብኝ አላውቅም። እኔ አላውቅም። በቃ እኔ የጠረጠርኩትን ነገር ለዩ ነግራታለሁ። ያ ነገር ልክ ሆኖ ከተገኘ ማደርገውን አድርጌ ወስኜ በቃ ወደ አንደኛ ቀልቤን እኔ በፊቱን ነገር ይሻለኛል። አሁን ላይ ይሄ ከባድ ነው፣ ልክም አይደለም። ስለዚህ ቤተሰቦች እናንተም እንደምትረዱኝ ተስፋ አደርጋለሁ። እስቲ ብቻ ግን እዩንም እንጠብቃት ትምጣና ደግሞ ያለውን ነገር ደግሞ ነግራትና እኔ ማረፍ ነው የምፈልገው። አንደኛ ልቤን ማረፍ ነው የሚፈልገው። ተጨነኩ። እኔ
ኧረ በስመ አብ ከባድ ነው እንደዚህ የምር። አይኖችሽ ነፍስ ይዘራሉ ቁንጅናሽ ልብን ይሰርቃል ላወራሽ ሳስቤ ውስጤን ያጥረኛል ይጠፋኛል ቃል እንደ ህልሜ እንደ ምኞቴ ተፈጥረሽ ለኔ በልኬ ሕይወቴን ላንቺ ሰጥቼ አልኖር ፍቅርሽን አምቄ አይኖችሽ ነፍስ ይዘራሉ ቁንጅናሽ ልብን ንድ አለክ አለሽ ደግና ለነስ አለው አለሽ ትላንት አስቀየምኩሽ እንዴት ይስይት ቶ እሷን በማገኛት መንገድ አገኛታለሁ። ከማንም ጋር ጸብ አልፈልግም። እዩ ምንም ነገር ይፈጠር ምንም ነገር ይሁን ግርግር አልፈልግም። ነው እኔ ልጅ የምታነሳው እዩ እጅ በቃ እኔ ሴቶች ስትገናኙ ምን እንደሚነካችሁ አላውቅም። ቦጫጭ ጸጉር መያያዝ ምናምን ነው የሚታያችሁ። በቃ ተነጋግሮ የሚባል ነገር አለ እኮ ተመካክሮም ነው የሚፈታ ነገር ይኖራል። አንተ ብቻ ግን ያ እኔ ላይ ባትናደድብኝ ደስ ይለኛል። ምክንያቱም ስለማይመለከታት ነገር ዘጋ ማውራት አንድ መረጋጋት የሚባል ነገር ካንቺ ይጣበቃል። ስለማይመለከታት ነገር እያወራች እንዴ ነው መረጋጋት? የተሻልሽ ሰው ሆነሽ መገኘት እኮ ነው ዘጋዩ ይልብኝ እሷ ስለዚህ ፋይል ምንም የሚመለከታት ነገር የለም አይደለ? ያገባታል። ሲቀጥል አይደለም ስለ ፋይሉ ስላንተ ይመለከታታል እንዴ? ያገባታል አይደለም? ፋይሉ እኔ ጋር ላይ ያለው በእኔ መተማመን እኮ ነው ያለብሽ አንቺ። ፋይሉ እኔ ጋር ነው ያለው። በቃ ፋይሉ አይወጣም ምናምን ነገር በቃ ቢኒ ይሄ ፋይል ካንተ እጅ ቢወጣ ማለት ነው እግዚአብሔርን የመጨረሻችን ነው። እኔ ታውቃለህ እኔ ያ ፋይል ከሚጠፋ ወይ ያ ፋይል የሆነ ሰው እጅ ላይ ከሚገኝ እኔ ይሆናል በቃ ባልኖር ይሻለኛል። ምን ማለት ነው? ለኔ ምን አይነት ወሳኝ ነገር እንደሆነ ታውቃለህ ያ ፋይል ማለት እኮ ነው። አሁን ስለ እንደዚህ ነገር አይደለም ላወራሽ እንደሞ እኮ በቃ ትናንትና በጣም ነው የተናደድኩት። እንዴት እንደዚህ አይነት ወሬ ታወራለች? ምን አገባ ሲጀምር ማን ስለሆነች ነው ፋይል የሚሰጣት? ፋይሉን ስታይላኔ ምንም ሊሰማትም የሚገባ ጉዳይ አይደለም። ምን ማለት ነው? በቃ ሰው ናት የተሰማትን ተናገረች። ምን አገባት? እሷ የማን ጠበቃ ናት? አርፋ የራሷን ህይወት አትኖርም እንዴ? ይመለከታታል ስለዚህ ጉዳይ? ኧረ ዩኔ ሌላ ነገር ጨንቆኛል። እንዴት እንደምነግርሽ ራሱ ግራ ገባኝ እኮ። ምንድነው? በቃ ፈራሁሽ። ለኔ ፈራሁሽ ስልሽ ጭንቅ ነው ያለኝ እግዚአብሔር። ምንድነው ይጨነቀ? ኧረ ቤተሰቦች እንዴት ነው እንዴ ንገረኝ እንጂ ምንድነው? እዩ እንዴ በጣም እኔ እንደውም በትላንትና ጉዳይ ስለተናደድኩ ወደዛ ገባው እንጂ አጣልፋኔ ጠራኝ እኮ በጣም እኔ ግራ ገብት ስለለኝ ነው። ማታ ብታየኝ እንዴት እንደሆንኩኝ ምንድነው እንኳን አልነግረኝም እንዴ? የቃዠ ነው ህልም ነው ቅዠት ነው? እዩ ያሳፍራል። እግዚአብሔር እንዴት እንደሚያሳፍር እኔ ምን ነው የሚያሳፍረው? አረ ወይኔ ምንድነው የሚያሳፍረው? ምንድነው የሚያሳፍረው? አይደለም እኮ በቃ እዩ በቃ እውነቱን ስነግርሽ ማለት ነው እንዴ ሙርት ይዝብኛል። አረ ቤተሰቦች ጨነቀኝ። እዩ አንቺ ግን ምንም አይነት ነገር እንደማታረጊ ያውቃለሁ ማለት ለሰው ክፉ አታስቢማ መቼስ። ምንድነው ንገረኝ። ወይኔ መጥፎ ነገር ምናምን አታረጊም እንደሚሉት ምናምን የሆነ ነገር አታደርጊም። ምንድነው የሚሉት? ወይኔ በእናትህ በግልጽ ተናገር። ወይ ምንድነው የምትደባበቀው? በግልጽ አውራ የምታወራው ነገር አይተው በቃ ይቅርብኝ። ከአንቺ ጋር የሚያጋጨኝ ነገር ስለሚሆን ይቅርብኝ። ለምን አትነግረኝም ቢኒ? በእግዚአብሔር ንገረኝ። ወይ አታስጨንቀኝ። እኔ ራሱ ጨነቀኝ። እዩ አታምኚኝም ይሆናል ግን እግዚአብሔር እንዴ ሳትነግረኝ ነው እንዴ? አታምኚኝም? ታምኚኛለሽ? ንገረኝ መጀመሪያ እሺ። እንጂ እግዚአብሔር ኧረ ቢኒ በእግዚአብሔር ወይኔ ስራትችን የመጣሁት ምንድነው ንገረኝ። ሴቶች እያስቸገሩኝ ነው። ጥሩ ነው። እሺ የምሬ ነው። ሴቶች በቃ ምንም መቆሚያ መቀመጫ ነው ያሳጡኝ። ሴት እኮ አይደለም አንድ ሴት እኮ አይደለም ያልኩሽ ሴቶች የምሬ ነው። ነው ራሱ ተደብቄ ነው የመጣሁት። ኧረ ወይኔ
አታስቀኝ እግዚአብሔር ልታስቀኝ ልታዝናናኝ ነው እንዴ ጠራኝ ወይ ማዝናናት ብትዝናኝልኝ አይከፋኝም ግን እዩ ተደብቄ እንዲህ የተሽለኮለኩሽ ሸሚዝ እንደዚህ ጣል አድርጌ ምናምን ነው እየመጣ ያለሁት ለምን ምንድነው ችግሩ ቆይ ምን ተፈጥሮ ነው እዩ ሴቶች እያስቸገሩኝ ነው ስልሽ ኦሆ እና ታዲያ እኮ በምን ምክንያት ወይ ደግሞ ለምን በቃ ወደው ነው የሚሆነው ቆንጆ ስለሆንኩ ባረገው እንደዛ ግን እኔ እንደዚህ በዚህ ልክ እዩ እኔ ማለት በቃ ፈርቻለሁ የጠረጠርኩት ነገር አለ እዩ ምንድነው እሱ የጠረጠርከው ነገር ምንድነው እዚህ አብል ላይ የተደረገበት ነገር የለም ማለት በቃ ሴቶች በዚህ ልክ እየመጡ እኔ ስልክን ስጠኝ አብረን እንሂድ አብረን እንትን ምን ታዲያ እዚህ አብል ላይ ምን ቢኒ ጨርሰው እዩ አንቺ እኮ እንደዛ ታደርጊያለሽ እዚህ አብል ላይ ምን ጨርሰው እኔ ነገር ነው የፈራሁትም የጠላሁትም በቃ እዩ ነው አሁን አንቺ እዩ እንደዚህ ታደርጊ ሀብሉን አውልቀና ስጠኝ እዩ ቆይ አይደለም አውልቀና ስጠኝ እንደዛ ነው አምታስበው ሀብሉን አውልቀና ስጠኝ በቃ እኔ ለምን ተረጋግ እኔ የፈራሁትም ላንቺ ለመናገር እየደበረኝ እንደዚህ ያስረዳውሽ ያለው ተፈርቼ እዩ ለምን ትፈራለህ በቃ ተናገርኩ አይደለ ስለዚህ እሱ ነው ያስፈራ ሀብሉን አውልቀና ስጠኝ እኔ አንቺን ስጦታ አላወልቅም ቢኒ እያወራ ያለው ነገር ግን ገብቷል አይደለ እኔን በማይሆን ነገር እየጠረጠርከኝ ነው ሲጀመር ደግሞ እኔ እንደዚህ አይነት ሰው አይደለሁም ታውቃለሽ በቃ እሺ ይቅርታ ቤተሰቦች እንደዚህ ማለት አልነበረብኝም በቃ ካልክ በኋላ ነው እንዴ ሲጀመር ማሰብም አልነበረብኝም ይቅርታ እኮ በቃ ብሉ ነው በቃ ሴቶችን እንችላቸዋለን ምንም ማድረግ አልችልም እግዚአብሔርን እኔ እሺ ቀልዳለህ አንተ እግዚአብሔርን ቢኒ በጣም እየቀለድክ ነው እኔም እየማልኩ ነው እየሰማሽኝ ነው እና ታዲያ ምን አይነት ወሬ ነው የምታወራው እንዴት እንደዚህ አይነት ነገር ታወራለህ እንዴት እኔ በእንደዚህ ነገር ትጠረጥረኛለህ ቆይ እሺ እኔ ጤነኛ ነኝ እኔ ከሌላ ሰው ለየት በመላለው ነገር ያለው አይደለ ሰው ብዙ ነገር እያለኝ ነው ስትል ማለት ነው የሆንከው ነገር አለ ወይ ብዬ ጠይቄያለሁ አይደለ ይሄና ብልካረክ በኋላ የሆንከው ነገር አለ ራስ ላይ የተቀየረ ወይ ደግሞ የተፈጠረበት ነገር አለ ይሄ ነው እዩ ስለዚህ በቃ አብሉን አውልቅና ስጠኝ እንደዛ የምትፈራ ከሆነ አብሉን አውልቀው በቃ ምንም እኮ የሚያጨቃጭቀን ጉዳይ አይደለም ይሄ እሺ እኔ በሴቶች አይመለከተኝም እሱ ያው ራስህን ማስከበር የምትችለው ራስህ ነህ እኔ አንድ ሰው ከአንድ ሰው ጋር ትታገያለሽ እኮ መንገድ ላይ ሊድ ነው እሺ መንገድ ላይ ሲሄድ እኮ እንዴት እንደሆነ እግዚአብሔር እንዴት እንደማስረዳሽ አላውቅም ይረፍ በቃ ይሁን በጣም ያስጠላው ወሬ ነው ወንድ ልጅ ነው እኮ እንትን የሚለው የሚያወሩት ምናምን እንትን የሚለው ቢያንስ አይ እኔን በእንደዚህ ነገር ጠርጥራ መጠየቅ በራሱ በጣም ነው እሺ እሱን ይቅርታ ግን እሺ እኔ ላይ ምን ተፈጥሮብኝ ነው እስቲ አማክሪኝ ጸበል ሂድ አረ ቤተሰቦች እኔ እግዚአብሔር እኔ ከዚህ አልወጣም እዩ እናቴ አልወጣም እዩ እኔ ምንም እናንተ ተሸፋፍነው በቃ እንዴ አንቺ ይሄ መልክ እኮ ነው እያሳሰታቸው ያለው አንቺ ትቀልጃለሽ እኔ በጣም አሳስቦኝ ነው እየቀለድኩ ነው በጣም ውስጤ ማለት ነው ቅጠል ብሏል እግዚአብሔር ስራ መስራት አልቻልኩም በጣም ነው የተናደድኩት ስራ መስራት አልቻልኩም ስራ ቦታ እሺ ስራ ቦታ ማለት ነው ከዚህ በፊት አብሮኝ የነበሩ ልጆች እንደ እህት እንደ ወንድም የምንተያይ ልጆች አሁን ላይ ቅይር ብለው አረኔ ዩኒ ነገር ዩኒ እግዚአብሔር በጣም ላለመናደድ ማለት ነው ከራሴ ጋር እየታገልኩ ነው በል ይሄን ሀብል አውልቀውና ከዛ በኋላ የምር ሀብሉ ላይ ከሆነ ችግር የለም ተጠያቂዋ እኔ ነኝ አይደለ ግን አንተ ራስህ እንደዚህ አይነት ጥያቄ መጠየቅ በጣም የሚያስጠላ ነገር ነው እግዚአብሔር እንዴት ነው እንደዚህ አይነት ወሬ የምታወራው እንዴት ነው እንደዚህ አይነት ጥያቄ የምትጠይቀኝ ይሄ ሀብል አንተ ያደረገ ነገር አለ እዩ አንቺ እኮ እንደዚህ ታደርጊያለሽ እያልኩኝ አይደል እና ይሄን ሀብል የሰጠውክ እኮ እኔ ነኝ አይደል ከኔ ውጭ ማን ሰጥቷል እኔ አይደል ይሄን ሀብል የሰጠውክ እኔ ጉዴ እግዚአብሔርን በቃ ነው እዩ በቃ እሺ ቀርታ እንደዛ ማለት አልነበረብኝም ይሆናል አላቅም ግን ደግሞ እዩ እኔ እንደ ግልጽ ሆኜ መናገር ያለብኝ ነገር ነገርኩሽ እኔ ህይወት ላይ ይሄ ነገር እየተፈጠረ ነው ትክክል ነው መናገር ያለብኝ ተናገርኩ ማርያም እኔ ህይወት ላይ ይሄ ነገር እየተፈጠረ ነው ሴቶች በተደጋጋሚ እያስቸገሩኝ ነው ከዚህ በፊት እኔ አይቼ በማላቀው መንገድ እንዴት ነው እሺ ይሄ ነገር ማለፍ የምችለው እዩ አላቅም ምን አውቃለሁ እኔ ተሸፋፍኝ እስከመቼ ይሄን ሀብል አውልቀው ይሄ ሀብል ነው እንደዚህ እያደረገኝ ያለው ብለህ የምትጠረጥር ከሆነ ይሄን ሀብል አውልቀው አለቀ አውልቀውና ስጠኝ ከፈለክ አስቀምጠው
አረ ወይኔ እኔ ሻውን አንቺ ማጣሽም ይመስለኛል ይሄን ከሰጠውሽ በቃ እኔ ካንቺ ምን ማለት ነው ማጣሽ ይመስለኛል በቃ አለ አይደል ተወድሻለሁ እሺ ችግር የለውም አንተም እንደሌላ ሰው እኔ እኮ እንደዛ አላልኩም የምሬን ነው በጣም ማለት ነው እንደዛ አልልም እኔ ባለጌ ነኝ እንደዛ ካልኩኝ ስልሽ አልክ እኮ አንቺ እኮ እንደዛ አድርገሻል እያልኩ አይደለም አፋውጥቼ አንቺ እንደዛ ታደርጊያለሽ ብያለሁ ለኔ አይደለም የሚሰጣውክ አንቺ ነሽ እኮ ግን ካረኩኝ በኋላ ነው እንደዚህ ነገር እየተፈጠረ ያለው እኮ ነው እያልከለሁ አይደለ እኮ አውልቀው ሀብሉን አውልቀው በቃ ጠረጠርኩኝ እንጂ እኮ ነው እያልኩ አይደለም ግን አውልቀው በቃ ሀብሉን ይቅር ጠረጠርኩኝ እንጂ ያልኩት እኮ በዚህ ምክንያት ነው ምናምን እኮ በቃ ይሄን ከዚህ በኋላ ልመልስልሽ ነው የመጣሁት እኮ አይደለም ያልኩት ብትመልስልኝ ይሻለኛል እንደዛ አይነት ወሬ ከምታወራኝ ሀብሉን ብትመልስልኝ ይሻለኛል ለኔ በቃ እኔ አንቺ ከዚህ በፊት እየተባልሽ ያለው ነገር ስላለ እኔ ያ ነገር አንቺ የሚጎዳሽ እኮ በቃ እኔ እችል በቃ አንቺ እንደዚህ የምታደርጊ ልጅ አይደለሽ እዩ እንደዚህ የምታደርግ ልጅ አይደለችም እንደዛም አታደርግም በቃ እኔ በቃ መልኬ ነው እንደዚህ ያደረጋችሁ ያለው በቃ መልኬ ነው ስለሚወዱኝ ነው ስለሚያፈቅሩኝ ነው እንደዚህ ይሆን ያሉት በቃ ይቅርታ ይቅርታ በጣም ደስተበርከኝ ምሬ ነው ይቅርታ እኮ አልኩሽ በቃ እንደዛ ማለት አልነበረብኝም ከሆነ ይቅርታ አይ እኔ በእንደዚህ ነገር መጣ እኔ ለአንቺ ግልጽ በቃ ግልጽ ለመናገር ፈልጌ ነው ማለት በቃ ግልጽ ሆኖ ምሮ በጣም ደበረኝ በጣም ያለቅሽ ነው እንዴ እዩ አራት አልቅሽኝ እዩ በመሪያ በእናትሽ በቃ ይቅርታ እንደዛ ማለት አልነበረብኝም እዩ በቃ ረፊ እንዴ ምንድነው ምንም ያስለቅስሽ ነገር የለም እኮ በቃ ረፊ ነው ያለልሽ እኔ እንዴት እንደዚህ ተጠረጥረኛለህ ቢኔ እንዴት እንደዚህ ታደርጋለሽ ብለህ ተጠረጥራለህ ቆይ እንዴ እኔ ይሄና ክፉ ሰው አድርገህ ነው እንዴ የምታስበኝ እሺ አይደለሽም በቃ እኔ ነኝ ክፉ ቢያንስ እኮ አንተ ታውቀኛለህ አይደለ ቀርበኸኝ አይተኸኛል ታውቀኛለህ ምን አይነት ሰው እንደሆንኩኝ እሺ ሌላ ሰው እንደዚህ ቢጠረጥር እንደዚህ ቢያደርግ እኮ ችግር የለውም ምን ብዙ ነገር ብሏል አይደል እንዴ እኔ ነኝ ክፉ ያንኩት ይቅርታ በቃ እንዴ እንደውም ሁሉም ነገር የምሬን ነው እኔም በእንደዚህ ነገር ከምጠረጥረኝ ምንም ነገር ቢቀር ነው የሚሻለው አረ ቤተሰቦች በቃ እኔ ቪዲዮ ራሱ በቃ እዩ በቃ ቁሙ በቃ ይቁም ሁሉም ነገር እኔ በቃ አንተ አልቅሽ አንቺ እዩ አታልቅሽ በቃ እዩ በቃ አታልቅሽ እኔ ምንም እንድትሆኝ አልፈልግም ነው እንዴ ተው በቃ ችግር የለውም አንዴ እኮ አወራክ አልከው ተናገርኩ አረ ቤተሰቦች በቃ እንደዛ ማለት አልነበረብኝም በቃ ስህተትን የሰራሁት እዩ ይቅርታ በቃ እኔ ከፈለግሽ ይቅርታ የሆነ እግርሽ ላይ መውደቅ ካለብኝም እግርሽ ላይ ወድቃለሁ ችግር የለውም እንደዛ ይሄ አንተ እንደዚህ አይነት ወሬ ማውራት ግን በጣም ነው የሚያሳዝነው የምሬን ነው እንዴት እኔም በእንደዚህ አይነት ነገር ጠረጥረኛለህ እኔ የሆንኩትን እኮ ነው የነገርኩሽ ጠርጥሬ እኮ አይደለም በኔ ህይወት ላይ እንደዚህ እየተፈጠረ ነው ሴቶች እያስቸገሩኝ ነው መንገድ ላይ መሄድ አልቻልኩም መንገድ ላይ ሲሄድ ሁለት ሶስት ሴቶች መጥተው ምናምን በቃ ኮሶ ይሄና ብል ካደረኩ በኋላ ነው እንደዛ የሆንኩት እኮ ያልክ ነው አይደል እንዴ አዎ አውልቆ በቃ ብሉ አውልቆ በቃ ይሄ ነው እንትንሽ አዎ ይሄ ነው ሌላ ምን እንደምፈልገው አውልቆ ራስ አውልቅና መልስልኝ ምን አይነት ነገር ነው አውልቅና አስቀምጠው ከፈለክ ጣለው እንደውም አልፈልገውም ከፈለክ ጣለው ከፈለክ የፈለከውን ነገር አድርገው አይመለከተኝም እኔም ግን በእንደዚህ ነገር መጠርጠር በጣም ነው የሚያሳዝነው ቤተሰቦች እኔ ምን እንደጀመር ደግሞ እኔ ምንም እኔ እንደዚህ ነገር ላደርግ እኔ እንጃ አላውቅም ምንም የፈለገ ነገር እኔ የሆነ ነገር ብፈልግ በእንደዚህ አይነት መንገድ ግን ምንም ነገር ማድረግ አልፈልግም እሺ እኮ እኔ እኮ እንድጠራጠር ያደረገኝ እኮ የሚሉት ነገር ነው እንጂ እኮ እዩ አንቺ ታደርጊያለሽ ያልኩ አይደለም ብዙ ነገር ተብሎ ግን ስላላደረኩት ወይ ደግሞ ስለማያውቁኝ ነው ብዬ እኮ ትቼዋለሁ አይደል ሁሉም ነገር ግን አንተ የምታውቀኝ እኔ እንደዚህ ማለት በጣም ነው የሚደብረው በጣም ያሳዝናል
በቃ ደግሞ እኔ እንጃ ምን እንደምልህ አላውቅም። እግዚአብሔር እኔ ይሄን ማተብ አንገቴ ላይ አድርጌ እንደዚህ አይነት ነገር ሲጀመር አላደርግም። በቃ እሺ ይናክል ደግሞ ባለጌ አይደለሁም። እንደዚህ አይነት ነገር እኔ አንተ ካልፈለክ ምንም ነገር ሊቀር ይችላል ነገር ያለው ከዚህ በፊትም ነገር ያለው ፋይሉን መውጣት ከፈለክ አውጣው። በቃ በእንደዚህ አይነት መንገድ ከሆነ እኔ ያንን ለማግኘት ብዬ እንደዚህ በዚህ ርቀት አልሄድም። ከፈለኩኝ እኔ በአንድ እንትን ማግኘት እችላለሁ እኮ እሱን አይደለ? ግን ይሄን ከርቀት መሄድ አይጠበቅብኝም። ስለዚህ ብቻ አላውቅም። ለማንኛውም በቃ መረጋጋት እፈልጋለሁ። ቻው። ትሄጂ ነው? አዎ። ኧረ ቤተሰቦችን እሺ ምን ላድርግ? እኔ ጨነቀኝ። ታዲያ ምንድነው እኔ ህይወት ላይ የተፈጠረ ያለው ነገር? እኔ አላውቅም። እግዚአብሔርን እንዴ ምን አይነት ጭንቀት ውስጥ እንዳለው እኔ ቀለል ያለ ቢሆን ምናምን ኖርማል ነው፣ ግን ይሄ ከባድ ነው። እንዴት እያስተናገድኩት ልያለሁ ማውቀው እኔ ነኝ። እኔ አላውቅም። ብቻ እኔ ጸሎትም ለማድረግ ሞክራለሁ። ጸበል መሄድም ካለብኝ እሄዳለሁ። በቃ ማድረግ ያለብኝ ነገሮች በሙሉ ለማድረግ ሞክራለሁ። ብቻ አመሰግናለሁ። እናንተንም ብቻ እንደዚህ አይነት ሀሳብ ራሱ ይዤ መምጣት እንዳልነበረብኝ ነው የገባኝ። የሆነ ጸጸተኝ። የምር ማድረግ አልነበረብኝም እንዴ? እንደዚህ ማለት ራሱ አልነበረብኝ። በቃ መቻል ያለብኝ ነገር ችዬ ነው እንዴ ማለፍ ያለብኝ? እኔ በቃ ግልጽነቴ ነው በቃ ይመስለኛል እንጂ ይሄ ነገር ራሱ የሚወራ ራሱ አይመስለኝም ነበር። ብቻ አላቅም። ብቻ ወዳችኋለሁ። ቻው